ኤፌሶን ምዕራፍ 3 ቁጥር 14 እስከ 21 ያለውን እናነባለን። የኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 እስከ 21 ያለውን አንብበን ጸልየን የእግዚአብሔርን ቃል እንካፈላለን። የኤፌሶን መልእክት ምዕራፍ 3 ቁጥር 14 እስከ 21 በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባዋለሁ። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይልን እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁም ዘንድ ነው። እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። በውስጥ ሰውነት ስለመጠንከር የቀረበ ጸሎት ነው። አጭር ጸሎት እናርግና ቀጥታ ቃሉን እንማራለን። ቅዱስ አባታችን አምላካችን እግዚአብሔር እናመሰግንሃለን። አንተ ሕያው አምላክ የምትናገር ለሰው ልጆች ያለህ እቅድና ፕላን እጅግ አስደናቂ የሆነ ሕያው አምላክ አንተን ስለምናመልክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ቃልህን እንድትባርክልን እንድትናገረን ይህ ቃል በእውነት ጸሎት ሐዋርያው ጳውሎስ የጸለየው ጸሎት ለኛም ጌታ ሆይ ታሳቢ ያደረገ እንደሆነ አስባለሁ። እኛም እንጸልያለን በእንደዚህ መልኩ በውስጥ ሰውነታችን እንድንጠነክር እውነተኛ መንፈሳዊነትን እንድንለማመድ እግዚአብሔር ሆይ ለተጠራንበት ታላቅ ጥሪ ገብቶን እንደሚገባ በመኖር አንተን እንድናመልክህ እንዲያስችለን ይሄ ቃል በፊትህ አለ እንድትባርክልን በኢየሱስ ክርስቶስ ስም እንጸልያለን። እኔ ተናጋሪውን እንድትረዳኝ ወገኖችን እንድትረዳ ጸልያለሁ። ክብር ለአንተ ብቻ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ የኤፌሶን መጽሐፍን በጉባኤ መማራችንን እንቀጥላለን። መጽሐፉ በአማኞች ሕይወት ትልቁ የኤፌሶን መጽሐፍ ዋና መልእክት በአማኞች ሕይወት መንፈሳዊ እድገት እንዲኖር ነው። ብዙ የሐዋርያው ጳውሎስ መልእክቶችን ለመረዳት ምንድነው እንዲጽፍ ያነሳሳው የሚለውን ማጥናት በጣም አስፈላጊ ነው። የኤፌሶን መጽሐፍን እንዲጽፍ ያነሳሳው ቅዱሳን ማደግ አለባቸው። በክርስቶስ ኢየሱስ የተሰራው ሥራ ታላቅ ነው። እንዲሁ እንደ ሌሎች ሰዎች ወይም እንደ ስጋውያን ሰዎች ዝም ብለው በማሰብ መቀጠል የለባቸውም። የዳኑ አማኞች ወደ መንፈሳዊ ጥንካሬነት የእግዚአብሔርን ክብር ወደ መረዳት ማደግ አለባቸው የሚል ሸክም ውስጡ ስለነበረ ነው የኤፌሶንን መጽሐፍ የጻፈው ሐዋርያው ጳውሎስ። መንፈሳዊ እድገትን በማሰብ ነው የጻፈው። ከምዕራፍ 1 እስከ 3 አስተምሯዊ ዕውቀት እግዚአብሔር ለሰው ልጆች ያደረገውን ነገር በጣም ግልጽ በሆነ መንገድ ይናገራል። ከዘላለም በፊት እንዴት እንዳቀደ ለሰው ልጆች ያለው ፍቅር፣ አብ ወልድ መንፈስ ቅዱስ ምን እንደሰራ፣ የእግዚአብሔር ኃይል በቤተ ክርስቲያን እንዴት እንደሚሰራ፣ የቤተ ክርስቲያን ትርጉም ምንድናት፣ ቤተ ክርስቲያን በተለይ ደግሞ አሕዛብና አይሁድን በአንድነት አድኖ ትልቅ መንፈሳዊ ሥራ የሰራበትን ታላቅ ምስጢር የገለጠበትን ሁኔታ ከጨለማ ወደሚደነቅ ብርሃን እንዴት እንዳመጣን የሚገልጸውን ከምዕራፍ 1 እስከ 3 ባለው አስተምሯዊ በሆነ መልኩ ገልጾታል። ይህንን ትልቅ መገለጥ ያገኘ አማኝ ደግሞ እንዴት መኖር አለበት በሚለው ምዕራፍ 4 እስከ 6 ተግባራዊ ኑሮን ያስተምራል። ይሄ ገባኝ የሚል አማኝ፣ ይሄ በርቶልኛል የሚል አማኝ፣ እግዚአብሔር የገለጠለት በመንፈስ ቅዱስ የተሞላ አማኝ እንዴት ይኑር የሚለውን ምዕራፍ 4 እስከ 6 በሚገርም ሁኔታ የክርስቲያናዊ ኑሮን ገልጿል።
ብዙ ጊዜ ሐዋርያው ጳውሎስ ይህንን ያደርጋል፣ ያስተምራል። በኑሮ መገለጥ አለበት ክርስትና። በተለይ ሐዋርያው ጳውሎስ የኤፌሶን አማኞች ላይ ብዙ ቆይቶ 3 ዓመት ቆይቶ ያስተማራቸው ነው። ከዛ በኋላ ቆየት ብሎ ይህን ደብዳቤ ሲጽፍ ሕፃናት መሆን እንደማይገባቸው በክፍሉም ላይ ተናግሯል። ኤፌሶን 4:14 ላይ ሕፃናት መሆን የለባችሁ፣ በትምህርት ሁል ጊዜ ወዲያ ወዲህ እየተንገዋለላችሁ ሕፃናት መሆን በፍጹም አያስፈልግም፣ ማደግ አለባችሁ ብሎ ተናግሯል። የሕፃንነት ባህሪ በጣም በጣም አስቸጋሪ ነው። ሕፃናት በጣም ጥሩ ናቸው፣ ደስ ይላሉ። በሕፃንነት ጊዜያቸው ሁሉም ሰው ይወዳቸዋል። ሕፃናት በጣም የሚያስደስቱ ናቸው። ነገር ግን የሕፃናት ባህሪ ከሕፃንነት ባለፈ ትልቅ ሆነው የሕፃናትን ባህሪ የሚያሳዩ ከሆነ በጣም በጣም ከባድ ባህሪ ነው። ሕፃናት ሁሉን ነገር ለኔ ነው የሚሉት። በጣም ይገርማል። ለሌላው የማሰብ ለሌላው የመጨነቅ ነገር ፈጽሞ ውስጣቸው የለም። በቃ በውስጣቸው ሁሉን ነገር ለኔ የማለት ነገር አለ። ለሌሎች ማሰብ እነሱ ፕላን አይደለም። እንደውም ሌሎችን መረበሽ፣ ሌሎች ሰው ተረበሹ አልተረበሹ አይመለከታቸውም። በቃ መረበሽ ነው። በጣም የሚገርም ባህሪ ነው የሕፃናት። ያው እግዚአብሔር ሕፃናትን እንድንወድ ፍቅር ስለሰጠን በልጅነታቸው ያው ደስ ይሉናል። ካደጉ በኋላ እንደዚህ ቢያሳዩ ግን በጣም አስቸጋሪ ነው የሚሆነው የሕፃንነት ባህሪ። ለሌሎች አለማሰብ፣ ሌሎችን መረበሽ፣ የወላጆችን ፊት መዋጨር። የሕፃናት ነገር በጣም ይገርማል። ስራ አለመስራት፣ አለማቀድ፣ ምንም የሚያስቡት ነገር የለም ሕፃናት። ይሄ መንፈሳዊ ሕፃንነት በቤተ ክርስቲያን በጣም 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 አደገኛ ነገር ነው። ሰው በቤተ ክርስቲያን ሲቆይ ድነት ተምሮ ተጠምቆ ሲኖር ሕፃንነት ባህሪ የሚያሳይ ከሆነ ለቤተ ክርስቲያን አደገኛ ነገር ነው። ሕፃንነት ጊዜ ያለው ገደብ አለው። ማደግ ያስፈልጋል ነው ሐዋርያው ጳውሎስ። ማደግ አለባቸው። መንፈሳዊ ሕፃንነት በአዲስ አማኞች ያምራል፣ ምንም ችግር የለውም። ነገር ግን ቃሉን በተማርንና በእግዚአብሔር ቤት በኖርን መጠን ማደግ ይጠበቅብናል። ዝም ብሎ እሁድ ተመላላሽ ክርስቲያን ሆኖ መቀጠል አይቻልም። ማደግ ይጠበቅብናል። መጎልመስ ይጠበቅብናል። ከሕፃንነት ወደ ጉልምስና ሰው ሲጎለምስ ስራ መስራት ይጀምራል። ራሱን ይችላል። ባለ ራዕይ ይሆናል። ለኑሮ በቂ ነገር መስራት ይጀምራል። ራሱን ይችላል፣ ይቻላል ይላል። ተደጋፊነትን አይፈልግም። መጎልመስ፣ ጉልበት አለኝ ብሎ መሄድ መራመድ ይጀምራል። ክርስትና እድገትም እንደዚሁ ነው። ከዛ ደግሞ አባትነት፣ ከጎለመስን በኋላ አባትነት ደግሞ በጣም የሚገርም ባህሪ፣ ለሌሎች ማሰብ። ልጆቹ የት ውለው ይሆን? ምን በሉ ይሆን? ምን አይነት ክፉ ነገር አግኝቷቸው ይሆን የሚል አስተሳሰብ። አባት ለሌሎች ነው የሚያስቡ። ትክክለኛ አባትነት የሆነ በቃ ለኔ የሚለውን ሕፃንነት ሳይሆን ምንድን ነው ልጆችን በሚያይ ጊዜ እንዴት ነው የተለያየ ነገር ለሌሎች የማሰብ የአባትነት። እንግዲህ ይሄ መንፈሳዊ እድገት መኖር እንዳለበት ዮሐንስ በመልእክቱ ላይ አንደኛ ዮሐንስ ምዕራፍ 2 ከ12 እስከ 14 ልጆች ሆይ ጎልማሶች ሆይ አባቶች ሆይ እያለ መክሯል። ዮሐንስ በእድሜው መጨረሻ እሱ ቅድመ አያት በመንፈሳዊ ሕይወትም የሆነበት እድሜ ላይ በደንብ ቤተ ክርስቲያንን ስለሚያውቅ ይመክራል። ልጆችም እንዳሉ ስለሚያውቅ ልጆች ሆይ በቃ እግዚአብሔር ይወዳቸዋል አይዟችሁ ብሎ ጎልማሶችን ጠንክረው መስራት እንዳለባቸው አባቶችን እንዲሁ ይመክራል። ስለዚህ አንድ ጤናማ ቤተ ክርስቲያን ሶስቱም ደረጃ ላይ ያሉ ሰዎች አሏቸው። ግን በሕፃንነት ላይ ዝም ብሎ የሚቆይ ከሆነ ቤተ ክርስቲያን ጤናማ አትሆንም። ማደግ ለክርስቲያኖች መስት ነው። በቃ የእግዚአብሔር እቅድ ነው። ዳግም የተወለደ አማኝ በቃ የልጅነትን ደረጃ ካለፈ ራሱ ጠንክሮ በቃ እንዲያልተደረገልኝ ማለት ትቶ ራሱ ቃሉን የሚመገብ የሚጸልይ፣ የሚሄድ፣ የሚጠነክር፣ መልካም ነገር የሚያስብ፣ የሚሰራ፣ ለሌሎች የሚጠቅም ይሆናል። ከዛ ደግሞ አባትነት ተረጋግቶ ልጆች የት ናቸው? አሁን ለምሳሌ እዚህ ግቢ ውስጥ በቃ ስንወጣ ሮጠን ቃል ተቀብለን መሄድ ሳይሆን ልጆች ስራ አላችሁ ወይ? ትዳር አላችሁ ወይ? እንዴት ናችሁ? እየተጸልያላችሁ ወይ? የሚሉ የሚደባብሱ አባቶች ያስፈልጉናል።
ሚዛናዊ የሆነ ነገር፣ ሁልጊዜ አምጡ የሚል ነገር፣ ሁልጊዜ ምንድነው በቃ ጌታ የሆነ ነገር ያበራልኛል በሚል መንፈስ መምጣት፣ ይሄ የሕፃንነት ነው። ይሄ መለወጥ አለበት። ሐዋርያው ጳውሎስ የኤፌሶን አማኞች ማደግ አለባቸው። ብዙ እግዚአብሔር የሰራው ድንቅ ነገር ተገልጦላቸው ስለሆነ በእግዚአብሔር ያረፈ ሕይወት ኖረው በእግዚአብሔር እያደጉ ትክክለኛ መንፈሳዊ ሕይወት እንዲኖር የሐዋርያው ጳውሎስ ሸክም ነው። ኤፌሶኖች ማደግ አለባችሁ። መንፈሳዊ ሕፃንነት ወይም ስጋዊነት በጣም ጠንካራ ምግብ፣ የእግዚአብሔር ቃል በተጻፈበት መንፈስ መመገብን አስቸጋሪ ያደርገዋል። ሕፃንነት እግዚአብሔር ቃሉን በትክክል ለማስተማር እንኳን ያነጥራል፣ በቃ ያነጥራል። ስጋዊ ክርስቲያን የእግዚአብሔርን ቃል በተጻፈበት መንፈስ ማግኘት ያቅተዋል። ከሌላ የራሱን አጀንዳ የሚፈጽም ብቻ አድርጎ ስለሚያስብ የእግዚአብሔርን ክብር የሚገልጠውን ቃል እንደወረደ መስማት በጣም ይቸገራል። ማደግ በጣም አስፈላጊ ነገር ነው። እያደግን ስንመጣ ዝም ብሎ የእግዚአብሔር ቃል ቢነበብ እልል ብለን እንወጣለን። እልል ብለን እዚህ ጋር የተጻፈው ነገር ብዙ ሰባኪ ብዙ ባይተነትነው ደስ ብሎን ነው የምንወጣው። በቃ እግዚአብሔር ያለውን ነው የምንቀበለው። የራሳችንን ነገር ስጋዊነት በጣም ብዙ ጊዜ የእግዚአብሔርን ቃል እንዳንቀበል፣ ሕፃንነት የእግዚአብሔርን ቃል ለማስተማር በጣም ያስቸግራል። ሕፃናት መሆን አይገባችሁም ይላቸዋል ሐዋርያው ጳውሎስ። የኤፌሶን አማኞች በውስጥ ሰውነታቸው እንዲጠነክሩ ይሄን ነገር የሚያስወግድ ጸሎት ነው የሚጸልይላቸው። ይሄን ነገር ከኤፌሶን ጠራርጎ የሚያወጣ ጸሎት ሐዋርያው ጳውሎስ ሲጸልይላቸው እናያለን። የከበረ ነገር፣ የእግዚአብሔርን ክብር ገላጭ የሆነ እውነት ከኤፌሶን 1-3 ገልጾላቸዋል። ከጨለማ ወደሚደነቅ ብርሃን መጥተዋል። ዘረኝነትና የተለያየ ግድግዳዎች ተወግደው እግዚአብሔር ከዘመናት የሰወረው ምስጢር ገልጦ ከሃይማኖት ሰዎች ከአይሁድም ከአሕዛብም አድርጎ አንድ አዲስ ቤተክርስቲያን ሰርቶ ለሰማያዊ ስፍራ ራሱ ትልቅ በቃ አስፈሪ የሆነ ታላቅ የእግዚአብሔርን ክብር የምትገልጽ ቤተክርስቲያን ተመስርታለችና ስለዚህ ይሄ ነገር እንዲገባቸውና በውስጥ ሰውነታቸው በኃይል እንዲጠነክሩ ሐዋርያው ጳውሎስ ጥብቅ ጸሎት ያደርጋል። ያን ጸሎት ነው አሁን ቶሎ ማነብላችሁ። ምዕራፍ 3 ቁጥር 14 እንደዚህ ይላል፣ በዚህም ምክንያት በአብ ፊት እንበረከካለሁ። በዚህ ምክንያት ይሄ ከተገለጠው ታላቅ እውነት የተነሳ በዚህ ምክንያት የሚለው ምዕራፍ 1-2ንም እኔ ያጠቃላል ብዬ ነው ማስበው። ምዕራፍ 3 ላይም በዚህም ምክንያት ብሎ ጀምሯል። በዚህም ምክንያት ብሎ የቤተክርስቲያን ምስጢር ገልጧል። አሁንም በዚህ ምክንያት የሚለው በተለይ አንድ ቤተሰብ ስለሆነን አባትነት ከሚሰየምበት ከእግዚአብሔር ፊት እንበረከካለሁ። ቤተሰብ ብዙ ጊዜ እግዚአብሔርን አባት ስንለው ምድራዊ አባትነት የእግዚአብሔርን አባትነት አይገልጸውም። የተፈለገው ብዙ ጊዜ ቃሉን ስናጠና እግዚአብሔር ግን አባቶች እንደዛ እንዲሆኑ እግዚአብሔርን ነገር ሪፍሌክት እንዲያደርጉ ነው እንጂ ብዙ ጊዜ ሁሉም አባቶች የእግዚአብሔርን ባህሪ አያሳዩም። እግዚአብሔር ከአባትነትም በላይ የቤተሰብ መሪ ነው። አባቶች ከእግዚአብሔር እየቀዱ እውነተኛ አባትነትን ማስተላለፍ አለባቸው። ይሄ እዚህ ጋር አባት በአብ ፊት እንበረከካለሁ ሲል የቃሉ ትርጉም ዝም ብሎ ይሄ ምድራዊ አባትነትን ብቻ የሚወክል ሳይሆን የቤተሰብንም አጠቃላይ አመራር የሚገልጽ ቃል እንደሆነ የቃሉ ትርጉም እንደዛ ያብራል። ስለዚህ በዚህ ምክንያት አንድ ቤተሰብ ስለሆነን ይሄ የልዩ ተቋም አባላት ስለሆነን በአብ ፊት እንበረከካለሁ። ጥልቅ የሆነ ስሜትና አክብሮት ነው። መንበርከክ ዝም ብሎ እንደ ነገሩ የሆነ ጸሎት እንድትጸልዩ የሚያደርግ አይደለም። በተለይ በአይሁድ የመንበርከክ ልማድ አልነበረም። አይንበረከኩም። አልተለመደ ነገር ነው። ፍጹም ለእግዚአብሔር ያለውን አክብሮትና ኮንሰርንድ ሆኖ በእግዚአብሔር ፊት ጌታ ኢየሱስ ክርስቶስም ብዙ በጌተሰማኒ እንደዚሁ ጸልየዋል። ኤልያስ ጸልየዋል። በጣም ትኩረትን በመስጠትና ለእግዚአብሔር በቃ ነገሮችን ግልጽ ለማድረግ ካለው ጥልቅ ስሜት የተነሳና ለእግዚአብሔር ካለው አክብሮት የተነሳ በእግዚአብሔር ፊት እንበረከካለሁ፣ ጸልይላቸዋለሁ። ወንጌል ሰብኬ ዝም ብዬ የምተዋቸው አይደለሁም፣ ጸልይላቸዋለሁ። ከእርሱም በሰማይና በምድር ያለ አባትነት ሁሉ ስያሜ ያገኛል። በእርሱ ዕውቅና ያለንን እንጠራለን።
በሱ እይታ ውስጥ ነን። በሱ ዕውቅና የተሰጠን ነን። እርሱ አባታችን ስለሆነ የአባትነት መንፈስ የቤተሰብ መሪነት ቤተሰብ አድርጎን መሪነቱን ለሌላ ትቶ የሄደ አምላክ ስላልሆነ እንደ ቤተሰብ መሪ አድርጌ በሱ ፊት እንበረከካለሁ። እንደሚሰማኝ በመታመን ማለት ነው። ይሰማኛል እግዚአብሔር ብዬ እንበረከካለሁ። ጸልይላችኋለሁ ብሎ ለኤፌሶን አማኞች ዝም ብሎ ተችቶ ወይም ሌላ ነገር አድርጎ የሚሄድ አገልጋይ ሳይሆን እነዚህ አማኞች በትክክል ስር ሰደው እውነተኛ መንፈሳዊ ጥንካሬ እንዲኖራቸው የሚያደርገውን ጸሎት ነው። እዚህ ጋር እንበረከካለሁ ይላል። ከዛ ከቁጥር 16 እስከ 19 ባለው ምን እንደጸለየ ይናገራል። የጸለየውን ነገር ነው የሚነግረን። በዋናነት የጸለየላቸው በውስጥ ሰውነታችሁ እንድጠነክሩ። በውስጥ ሰውነት መጠንከር በጣም ለእውነተኛ መንፈሳዊነት በጣም አስፈላጊ ነው። ሰማያዊውን ነገር እንድንረዳ፣ ከእግዚአብሔር ጋር እንድንግባባ፣ በተለያየ ነገር በቃ ፍርሃት፣ ሰላም ማጣት፣ መረበሽ እንዳይኖር የሚያደርግ ነው የውስጥ ሰውነት ሲጠነክር። እንዴት ነው የሚጠነክረው? 3 ነገሮችን ሐዋርያው ጳውሎስ ጸልዮአል። አንደኛ በመንፈሱ በኩል ኃይል እንዲሰጣችሁ ነው። በመንፈስ ቅዱስ አማካኝነት ነው ማለት ነው። ሌላ ቦታ እዛው ኤፌሶን ላይ በመንፈስ ተሞሉ እንጂ በወይን ጠጃት። በመንፈስ ቅዱስ መሞላትን መለማመድ አለብን። ኃይል ስጠኝ። ክርስትና በራስ ጉልበት የሚገፋ አይደለም። ጸልዩ በመንፈስ መሞላት። በመንፈስ መሞላት ብዙ እግዚአብሔርን እንድንለምን አያደርግም። ክፍሉ ትእዛዝ ነው። እንደው ትእዛዝ ነው። ተሞሉ ተብሎ ትእዛዝ ነው እንጂ ብዙ መለመንም በቃ በክርስቶስ ኢየሱስ ደም የታጠበ ሕይወት መንፈስ ቅዱስን የመምላት መብትም ታዟልም እንዲሞላ። በጌታ በኢየሱስ ስም ጌታ ሆይ በመንፈስ ሙላኝ፣ ሕይወቴን በመንፈስ ቅዱስ እንድመራ አስችለኝ ብለን በየዕለቱ በመንፈስ እንድንሞላ ታዘናል። ስለዚህ ሐዋርያው ጳውሎስ በመንፈሱ በውስጥ ሰውነታችሁ ኃይል እንዲሰጣችሁ፣ በውስጥ ሰውነታቸው የሚጠነክሩት አንደኛ በመንፈስ ቅዱስ አማካኝነት ነው፣ በሰው ጥበብ አይደለም። እግዚአብሔርን ቃል በማንበብ በመጸለይ የውስጥ ሰውነታችሁ መጠንከር አለበት። ይሄ ስጋችን ፈጽሞ ለእግዚአብሔርን አያስደስትም። ቅናት፣ ክፋት፣ ምቀኝነት ምናምን ነው ስጋዊ አስተሳሰብ ውስጥ። ያንን ማሸነፍ ቢቻለው በመንፈስ ቅዱስ ስንጠነክር ብቻ ነው። ማንም በኃይሉ አይበረታም። በመንፈስ ቅዱስ በውስጥ ሰውነታችሁ ጠንክሩ። ስለዚህ ሐዋርያው ጳውሎስ በውስጥ ሰውነታችሁ እንዲጠነክሩ በመንፈሱ በኩል ይላል። ሌላ በውስጥ ሰውነታቸው እንዲጠነክሩ የሚያደርጋቸው ነገር ክርስቶስ በልባቸው እንዲያድር። ክርስቶስ በልባቸው እንዲያድር ዝም ብሎ ቤተኛ ሆኖ እንዲኖር ብቻ ሳይሆን እንዲያድር የሚለው ቃል ራሱ በደንብ ተረጋግቶ እንግዳ አሁን ሰው ቤት ሲመጣ ብዙ ኃላፊነትም ስለሌለው ገባ ብሎ የሚወጣ ነው። በደንብ እንዲኖር ማድረግ ማለት እነዚህ ኤፌሶን አማኞች እኮ ጌታን ተቀብለዋል። ግን ጌታን ተቀብለው በልባቸው ዙፋን ላይ እሱ መሪነቱን ካልጨበጠ ዝም ብሎ እንዲኖር ሳይሆን እንዲመራ ማድረግ፣ ሬዚደንሻል ብቻ ሳይሆን ፕሬዚዳንት መሪ እንዲሆን ክርስቶስ የወደደውን ብቻ ለማድረግ የቆረጠ ልብ እንዲኖር እንዲያደርጉ ነው የሚመኝላቸው። ክርስቶስ በልባቸው እንዲያድር መሪ እንዲሆን እሱ የወደደውን ብቻ ለማድረግ የሚወስን ሕይወት፣ እሱን በቃ ሕይወቴን እንደፈለቀ አድርገው የሚል ሕይወት እንዲኖረን ክርስቶስን የሚወድ ነገር እንዲኖረን ይፈልጋል ማለት ነው። በውስጥ ሰውነት ሰው ሲጠነክር በመንፈስ ቅዱስ ይሞላል፣ ክርስቶስ በልቡ ያድራል። ከዛስ ስር ሰደው በፍቅር እንዲታነጹ። ይሄ ፍቅር ከመታወቅ የሚያልቅ ፍቅር ነው። በኋላም እመጣበታለሁ። ፍቅርን ደግሞ መሰረታዊ ነገር ለክርስትና መሰረት ነገር በቃ የምናደርጋቸው ነገሮች በሙሉ ረጋ ብለን አስበን ከፍቅር የመነጨ ነው ወይ ብለን ማሰብ አለብን። ፍቅር የሌለበት ነገር ምንም ከእግዚአብሔር አይደለም። ለምናደርጋቸው ማንኛውም ነገሮች ፍቅር ውስጣችን መኖሩ የእግዚአብሔር መንፈስ ፍቅሩን በውስጣችን ስላፈሰሰ በዚህ ፍቅር ላይ እንዲታነጹ ሐዋርያው ጳውሎስ ይጸልያል። ይህ እንግዲህ ጥልቅ መንፈሳዊ መረዳት ነው ማለት ነው። በመንፈሳቸው በውስጥ ሰውነታቸው እንዲጠነክሩ የመጀመሪያው ጸሎት ነው። ሁለተኛው ጸሎት የክርስቶስን ፍቅር እንዲያውቁ።
የክርስቶስን ፍቅር እንዲያውቁ ቅድምም በዝማሬም በሁሉም አቅጣጫ ሲነገረን ነበረ። ዶክተር ቃልም እንደዚሁ ስለ ክርስቶስ ፍቅር እየነገረችን ነበረ። ይሄ ፍቅር ሐዋርያ ጳውሎስ በጣም የሚገርም ነው። ከመታወቅ ያልፋል ይላል፣ እንድታውቁ ደግሞ ጸልያለሁ ይላል። ፓራዶክስ አይነት ነገር ነው። የእግዚአብሔር ፍቅር ከመታወቅ ያልፋል። ይሄ ምንም ጥርጥር የለውም። እግዚአብሔር ራሱ ፍቅር ነው። ፍቅር ስለሆነ እግዚአብሔርን ሙሉ ለሙሉ ማወቅ አንችልም። የእግዚአብሔር ፍቅርም ከመታወቅ የሚያልፍ ነው። ብዙ ጊዜ ሰባኪዎች እንደዚህ እንሰብካለን፣ ግን አንድም የእግዚአብሔር ፍቅር የገባን እንኳን ማንመስል ሕፃናት እንሆናለን። በቃ የእግዚአብሔር ፍቅር አይተውም አይጥልም ከተባለ ተረጋግተን መኖር ይጠበቅብናል ማለት ነው። አይተውም እግዚአብሔር ሰውን እጅግ በጣም ፍቅር ነው። ምህረቱ ነው የሚያኖረን። እግዚአብሔር እኮ በብዙ ምህረት ከልሎ ነው የሚያኖረን። ዝም ብሎ ግቡ ውጡ የሚልና ዝም ብሎ ላስፈላጊ ነገር የሚሰጠን አባት አይደለም። ይሄ ፍቅር እንዲገባችሁ ያስፈልጋል። የእግዚአብሔር ፍቅር ስፋቱ ብዙ ጊዜ ለዓለም ሁሉ የሆነ፣ ርዝመቱ ዘላለማዊ መሆኑ፣ ከፍታው ይህንን ታናሽ ሰው ወደ እግዚአብሔር ክብር ቀኝ ማውጣቱ፣ ጥልቀቱ ደግሞ ምን ያህል የዘቀጠውን ሰው ወይም ደግሞ አዘቅት ውስጥ ወርዶ ሰውን ማውጣቱ፣ ይሄ የእግዚአብሔር ፍቅር ፎር ዳይሜንሽናል የሚባለው ፍቅር ሜዲቴት ማድረግ አለብን። ዝም ብለን ሰብከንም ተናግረንም ሰምተንም የምንረዳው ነገር አይደለም። ግን እግዚአብሔር ፍቅር መሆኑ ሲገባን ለቅድስና ሕይወት አንቸገርም፣ ለመመላለስ አንቸገርም። እውነተኛ መንፈሳዊነት የውስጥ ሰውነታችን ይጠነክራል ነው ሐዋርያ ጳውሎስ ጸሎቱ። አሁን በውስጥ ሰውነታችሁ እንድትጠነክሩ እንደገና ይህንን ፍቅር ከመታወቅ የሚያልፈውን ፍቅር እንድታውቁ ብሎ ደግሞ አላበቃም። እውቀቱን ብቻ ሳይሆን እንደገና እንድትሞሉ ወደ ልባችሁም እንዲወርድ ተከታታይ ተያያዥ ነው ጸሎቱ። ግን በሶስተኛ ደረጃ ምን ይላል? እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ። በእውቀት ብቻም ሳይሆን እንደገና አረካም ወደ ውስጣችሁ ገብቶ ሰርጾ ተሞልታችሁ በዚህ በእግዚአብሔር። እኔ የሐዋርያ ጳውሎስ ሕይወት በጣም ይገርመኛል። ስለ ቅዱሳን ያለው አመለካከት ቅዱሳንን ደካማ እንደሆኑ አያስብም። አማኞች በሙሉ በክርስቶስ የተማረ ያልተማረ፣ ወንድ ሴት በሐዋርያው ጳውሎስ መነጽር እኩል እድል የተሰጠው ሰው ነው። እኩል እድል፣ ይህን ፍቅር የማወቅ እድል አላቸው። በእግዚአብሔር መልክ የተፈጠሩ ሰዎች ሁሉ እድሉ ስላለ ይጸልይላቸዋል። ተራ ጸሎት አይጸልይም። በመንፈሱ በውስጥ ሰውነታቸው በኃይል እንዲጠነክሩ፣ ይሄ ከመታወቅ በላይ የሆነውን የእግዚአብሔርን ፍቅር እንዲያውቁ፣ እንደውም እስከ እግዚአብሔር ሙላት ሁሉ ልክ ደርሰው እንድትሞሉ እና ጸሎቱ እንዲህ የሚቆራረጥ ሳይሆን ተያያዥነት ያለው መሆኑን ራሱ ስናነበው የምንረዳው ነው። በውስጥ ሰውነት መጠንከር ክርስቶስ በልባቸው እንዲያድር የእርሱን ፍቅር እንዲረዱ ይጸልይላቸዋል ማለት ነው። ይህን አይነት ጸሎት ብዙ ጊዜ ጸሎታችን ምን ይመስላል? ጸሎታችን ምን ይመስላል? እኔ ስለሚያስፈልገን ነገር ስለ ምድራዊ ነገር የሚያስፈልገን አንጸልይ የሚል የለም። ጸልዩ ብሏል ጌታ ኢየሱስ ክርስቶስም። ጸሎት ጸልዩ፣ የሚያስጨንቃችሁን የሚያሳስባችሁን ነገር ሁሉ ጸልዩ ብሏል። ግን ብዙ ጊዜ በቃ ሁል ጊዜ በቃ ቋጠሮ ማያልቅ ቋጠሮ ላይ ጊዜያችንን እንዲህ አይነት ጸሎት ሌሎቹንም ጸሎት እንዲመለስ የሚያደርግ ነገር ነው። ጊዜያችንን የምናባክንበት እዚህ ጋር ታመም ያለው ብዬ ጸልዬ ስፈወስ ሳመሰግን እዚህ ጋር ይመጣል። በቃ ዘመኔን በሙሉ እዚህ ፈውስ እያልኩ ልኖር ነው። መንፈሳዊ ነገር ላይ አተኩረን ብንጸልይ የእግዚአብሔርን መንግስትና ጽድቅ ብንፈልግ ሌላ ሁሉ ይከተለናል። ይህን የሚያውቀው ሐዋርያ ጳውሎስ በእስር ቤት ውስጥ ሆኖ ለምን አልጠየቃችሁኝም? እዚህ ጉዳት እየደረሰብኝ ነው። አንድ የማጉረምረምና እንትን ነገር በእስር ቤት መልእክቶች ውስጥ የለም። እጅግ አስደናቂ ነገር ነው። ምን አይነት ክብር ቢገለጥለት ነው? የውስጥ ሰውነቱ ምን ያህል ቢጠነክር ነው? ለአማኞቹ እንኳን እኮ ልብስ እንድሰጣቸው የሚል የተጻፈ ነገር የለም። አያስፈልግም እያልኩ አይደለም። እዚህ ነገር ላይ
እግዚአብሔር ለተለያየ ፍጥረቱ ሁሉ የሚመግብ አምላክ መሆኑ የተገለጠ ስለሆነ ጥልቅ መንፈሳዊ ልምምድ ውስጥ እንዲገቡ የእግዚአብሔርን የማዳን ምስጢር ገብቷቸው እግዚአብሔርን እያመለኩ እግዚአብሔር በሕይወታቸው የወደደውን ነገር እንዲያደርግ እሱ ዳግም መጥቶ ለዘላለም ከእሱ ጋር መኖርን እንዲያስቡ የውስጥ ሰውነታቸው እንዲጠነክር ለአማኞች ሁሉ ሐዋርያ ጳውሎስ ይህንን ይጸልይላቸዋል። ይሄ በጣም ለቤተ ክርስቲያን መጸለይ ያለበት ነገር ነው። ቤተ ክርስቲያን ይህን አይነት ጸሎት የሚጸልዩ አገልጋዮች ያስፈልጓታል። የጸሎት ቡድኖች፣ መሪዎች እግዚአብሔርን ብሎ ክርስቶስን ተቀብሎ የመጣ ሰው ተንከራታች እንዲሆን የእግዚአብሔር ፈቃድ አይደለም። በመንፈስ ቅዱስ ጢም ብሎ ተሞልቶ ተረጋግቶ የሚኖር ኖረው አልኖረው፣ ተሳካለት አልተሳካለት፣ ታመመ አልታመመ፣ አጣ አላጣ በኢየሱስ ደስ የሚለው ማህበረሰብ እንዲሆን እግዚአብሔር አምላክ ይፈልጋል። ክብር ለጌታ ይሁን። ይሄ ይቻላል በኢየሱስ። ሐዋርያ ጳውሎስ ይሄን ነው የሚጸልየው። ይህንን ዓለም የሚያሸንፍ የአማኝ ማህበረሰብ መፍጠር ይሄ በጊዜያዊ ነገር የሚደነጋገር ሳይሆን ሌላ የሰው ክብር ፍለጋ የሚያደርግ ሳይሆን ክርስቶስ በሕይወቱ ደምቆ ስር ሰዶ እንዲኖር የሚፈቅድና በጊዜውም አለጊዜውም የጸና እንዲሆን እንደዚህ አይነት ጸሎት ቤተክርስቲያን መጸለይ አለባት። መንፈሳዊ የሚያደርግ የሚያሳድግ ከዓለማዊ ምኞት ከስጋዊ ምኞት ርቀን የእግዚአብሔርን ክብር የምንጠማ ሰዎች እንድንሆን የሚያደርግ እንደዚህ አይነት ጸሎት ቤተክርስቲያን መጸለይ አለባት። ቅድም እንዳልኳችሁ ሐዋርያው ጳውሎስ በጣም የሚያስገርም ነው። ስለ ምድራዊ ነገር ሲጨነቅ አናየውም። ስለሚበላ ስለሚጠጣ ስለሚለበስ ነገር ተጨንቆ ሲጸልይ አናይም። እርግጥ ነው በፊልጵስዩስ መልእክቱ ላይ የሚያስጨንቃችሁን ሁሉ በጸሎት ወደ እግዚአብሔር አቅርቡ አእምሮን የሚያልፍ ሰላም ይሰጣችኋል ብሎናል። ግን እያደግን ስንመጣ እንደ ኤፌሶን አማኞች እደጉ ሲባል ጸሎታችን ፍጹም ይሄንን መለኮታዊ ምስጢር የሚረዳ ጸሎት መጸለይ በጣም አለብን። እርግጠኛ ሆኜ የምሰብከው በተለይ ክርስቶስን እያወቅነው ስንመጣ በእውነት በተለያየ ነገር ምድራዊ ነገር ላይ እንዳንናወጥ የሚያደርግ መረዳት ይሰጠናል። ሁልጊዜ ጌታን እንድናመልክ አንድ መልእክት እንዲሁ እንዳዳምጥ ሰው ላከልኝና አዳመጥኩት። መልእክት ከትላንት ወዲያ እንደዚህ ነው መልእክቱ። በዩቲዩብ የተለቀቀ ነገር ነው እና የሚያስለቅስ ነገር ነው። ምስክርነት ነው። ምስክርነቱ አንድ ነጭ ሰባኪ የሆነ ጥቁሮች ቸርች ላይ እንዲሰብክ ተጠርቷል። ከዛ በኋላ ሌሎቹ በሙሉ ጥቁሮች ናቸው፣ እሱ ብቻ ነው ነጭና የዕለቱ ሰባኪ እንዲሆን ተጠርቷል። እና ፊት ለፊት ተቀመጥኳል። ፊት ለፊት ተቀምጬ ከጎን ያለችው ሴት በጣም ታመልካለች፣ ጌታን ታመሰግናለች፣ ፊቷ በደስታ ያበራል። ከዛ በኋላ ምንድነው አንተ ነጭ ዋይት ቦይ ነው ያለችው። ምን ልትሰራ ነው የመጣው አለችኝ አለ። ከጎኗ ቁጭ ብያለሁ። የዕለቱ ሰባኪ ነኝ። እርግጠኛ ነህ ልትሰብክ ነው የመጣው? ኢየሱስን አይተዋል? የምትነግረን ነገር ትክክለኛ እግዚአብሔር የምትነግረን ነገር አለ ወይስ መረጃ ነው የምትሰጠን አይነት ነገር አለችው። እኔ በቃ መልእክት ተጋብዤ ነው የመጣሁት፣ ላገለግል ነው የመጣሁት አለች። የኛን ቸርች ካልቸር ትቋቋመዋለህ አይነት ነገር አለችኝ አለ። ማለት በጣም ጌታን ታመሰግናለች በጣም። እና እኛ ቸርች ቢያንስ 1 ሰዓት እናመልካለን፣ በመዝሙር እናመልካለን፣ ጌታን በጣም እንወደዋለን፣ እንዘምራለን። ዘምረን አንጠግብም። እኔ ቸርች ከማንም በፊት ነው የምመጣው፣ በኋላ ነው የምወጣው። እኔ ጌታን አምልኬ አልጠግብም። እና ዝም ብሎ አጫጭር ነገሮች ብቻ ተናግረን እንዳትወርድ ስለ ጌታ በጣም አውራልን ምናምን ማለት ጀመረቻል። እግዚአብሔርን በተለያየ አይነት መንገድ ትገልጸዋለች። ከዛ ዝማሬ ሲዘመር እሷ እያለቀሰች እግዚአብሔርን ታመልካለች። ምን አይነት ፍቅር የሆንክ አምላክ ነህ፣ ፍቅርህ አይጠገብም፣ አንተ ልዩ ነህ ለእኔ እያለች በቃ እኔ ራሴ ማልቀስ ጀመርኳል። በቃ በእሷ የአምልኮ ስታይል በጣም ተነካው እና በጣም
በጣም የምትገርም አይነት ማመስገን ነው። በቃ ማመስገን ነው። ስለ ኢየሱስ አውርታ አጠግብም። ኢየሱስ መልካም፣ በቃ ኢየሱስ እኮ ምን ያስፈልጋል እያለች በቃ ኢየሱስን እያመለከች ነው ቁጭ አለችው። በኋላ ሰባኪው ወደ ስብከቱ ከመውጣት በፊት የዛኔ የቸርቹን ፓስተር እቺ ሴትዮ በጣም ስለ ጌታ ታወራለች፣ በጣም ደስ የምትል እህት ናትና እንዴት ነው ስል የህይወት ታሪኳን ነግራለች አለኝ አለ። የህይወት ታሪኳን ነግራለች? አይ አልነገረችኝም። በቅርብ ጊዜ ውስጥ ቁርስ በልተው ምን ብለው ከቤታቸው ሲወጡ ባሏና ሁለቷ ልጆች በጥይት ተገለዋል። በጥይት ተገለው ገዳዮቹ ለራሳቸው ፐርፐስ አንገታቸውን ቆርጠው ይዘው ሄደዋል። በዛ ሁኔታ ውስጥ እንግዲህ ለአንድ ዓመት ምናምን በዛ ሁኔታ ውስጥ እያለች አራተኛ 4 ስቴጅ ካንሰር ውስጥ አለች። 4ኛ ደረጃ ካንሰር ውስጥ አለች። ምትታከምበት የላትም። በቃ ሰባኪው ደንግጬ አንድም ስለራሱ አላወራችልኝም አለ። አንድም ጌታ መልካም ነው እያለ ታመልካለች። በዚህ ውስጥ እግዚአብሔር ትክክል ነው። የኛ አምላክ ተሳስቶ አንቀላፍቶ የሚመጣ ነገር የለም። እኛ ስራችን እግዚአብሔር ማምለክ ነው። የሱ ፍቅር የሚያደርገው ነገር ሁሉ ትክክል። ብዙ ነገር ስለማይገባን ለምን እኔ ላይ ደረሰ ለምን እንላለን። ፍቅሩ ግን ጥልቀቱ ስፋቱ ከመታወቅ የሚያልፍ እሱ አይደለም። ይሄ ቁሳቁስ ነገር መንፈሱን ሳይሰስት የሚሰጥ በመንፈስ ቅዱስ እንድንሞላ የፈቀደ ከኃጢአት አውጥቶ ከተጨማለቅንበት አውጥቶ በደሙ አጥቦ በመንፈሱ እንድንዋብ እድል የሰጠ ልጆቹ ያደረገን አምላክ ነው። ታዲያስ ሐዋርያው ጳውሎስ ይሄን ካረገ በኋላ እንደኔ ሰብኮ ዝም ብሎ የሚወርድ ሐዋርያ አይደለም። ምን አረገ? ልጨርስ ቁጥር 20 ላይ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን። በቃ ሐዋርያው ጳውሎስ የሚሰብከው እንዲህ አይነት ነገር ነው። እኛም እሱን እንግዲህ የሰበከውን መልሰን መስበክ ግዴታችን ነው። ሌላ ነገር መስበክ አይፈቀድማ። እንግዲህ በእኛ ውስጥ እንደሚሰራው አማኞች የእግዚአብሔር ቃል የእግዚአብሔር ኃይል በውስጣችሁ ይሰራል። ገና አዲስ እንደሚለማመድ ሰው አትሁኑ። ከጨለማ ወደሚደነቅ ብርሃን ያወጣን ያ ኃይል በእኛ ውስጥ ስራ ጀምሯል። በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው በጸሎት በአንደበት በአረፍተ ነገር ከምናስቀምጠው ወይም ከምናስበው በአረፍተ ነገር ደርድረን ሳይሆን ገና ውስጣችን ካለው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። ቦታ አይሰጥም ለማጉረምረም የለም ቦታ። ትውልድ ሁሉ በዘመን ሁሉ ክርስቶስን ያመነ ሁሉ አንድም ደቂቃ ክፍተት ሳይሰጥ ክብር ለዚህ አምላክ ይስጥ ብሎ ይዘጋል። ክብር ለኢየሱስ ይስጥ። ያስደናቂ አምላክ ለዘላለም ሊያኖረን የጠራን ውበቱን እያሳነስን ተራ ክርክርና ነገር ውስጥ ይገባን እደጉ ሕፃናት መሆን ወደፊት አይገባንም። እግዚአብሔርን በክብሩ ልክ በጥጉ ልክ አምልኩት። ሰይጣን ይደናገራል። ስጋ ጸጥ ይላል። እግዚአብሔር ሲመለክ እግዚአብሔር ስራችንን ይሰራል። ህዝቡን ያለመልማል፣ ይመራል። የሱ ስራ እኛን በእውነት መባረክ ነው። እኛ እሱን ማምለክ ነው። ክብር ለእግዚአብሔር ይሁን። በዘመናት ሁሉ እስከ ትውልድ ሁሉ ከዘላለም እስከ ዘላለም የታይም ፍሬሙንም ራሱ የትውልዱን ሁሉ ለእርሱ ክብር ይሁን። ሌላ ክብር የሚሻማ ነገር እንዳይኖር
ለእርሱ ለዚህ ለወደደን ለሱ ክብር ይሁን ብሎ ይህንን መልእክቱን ይዘጋል ማለት ነው። ስለዚህ ይህ እንደዚህ አይነት መልእክቶችን ስንሰማ በእውነት መራብ አለብን። ማደጋችን በነገር ሁሉ እንዲገለጥ ያስፈልጋል። ማደግ አለብን ክርስቲያኖች። ሁልጊዜ በማጉረምረም በጥያቄ በትችት ምናምን የምንኖር ጤንነት አይደለም። በፍጹም በመንፈስ ቅዱስ እየተሞላን የምስጋና ህይወት። ብዙ ትክክል ያልሆኑ ነገሮች ሊኖሩ ይችላሉ፣ ይኑሩ። እግዚአብሔር በጊዜው ያስተካክላል። ያ ነገር አይደለም። እኛ ግን የማጉረምረም ህይወት ውስጥ እንድንኖር ይህን የከበረ ጌታ ተቀብለን እንደዛ። ይሄ ግን ዝም ብሎ ስለማይሆን የጸሎት ቡድኖች፣ አገልጋዮች፣ መሪዎች ጌታ ኢየሱስን አምኖ ለመጣው ህዝብ እንዲህ አይነት ጸሎት መጸለይ አለብን። ልንጸልይለት ይገባል። ይህን የክብር አምላክ አውቆ በደስታ የሚወጣ የሚገባ ጥያቄው የተመለሰለት የክርስቶስን ዳግም ምጽአት የሚጠባበቅ ዜጋ ሆኖ የእግዚአብሔርን ክብር እንዲገልጥ ለቤተ ክርስቲያን እንደዚህ አይነት ጸሎት መጸለይ የሐዋርያው ጳውሎስ ሥራ ብቻ ሳይሆን በየዘመኑ በቤተ ክርስቲያን ለምናገለግል ሁሉ ግዴታችን ነው። ስለዚህ እንደ እግዚአብሔር ቃል የሆነ ጸሎት መጸለይ የውስጥ ሰውነታችን እንዲጠነክር መፈለግ አለብን። ተራ በሆነ በክርስትና ህይወት መርካት የለብንም። የተገለጠውን ነገር ተረድተን በህይወታችን እንዲሰራ ሁልጊዜ ይህንን ሜዲቴት ማድረግ፣ ማሰብ፣ መልካም ነገር ማሰብ አለብን። ይሄ የእግዚአብሔር ክብር በህይወታችን በሙላት እንዲገለጥ በደረስንበት ነገር መርካት የለብንም። ለሌሎች ማሰብ አለብን። በተለይ እንደ ቤተ ክርስቲያን በእውነት በጣም በህብረታችን ማደግ አለብን። በጸሎታችን ማደግ አለብን። ህብረታችን ጌታን በማወቅ በእውነት ለሌሎች በማሰብ ለሌሎች በመጸለይ ወጣቶችን በማበረታታት ልጆችን በማቀፍ እንደገና በማገልገል ሁላችን የተጋን መሆን አለብን። ሁላችን በእውነት ቃል እንኳን አሁን በወሩ መጨረሻ ላይ እንደዚህ ከቅዱስ ቁርባን በኋላ ውጪ ህብረት እንድናረግ ማለት ሰው በቃ ሰላም ተባብሎ እንዲሄድ ነው ተነጋግሮ። ብዙ ጊዜ የምንተዋወቀው ብቻ እንዳይሆን አዳዲስ ሰዎችም ካሉ የእግዚአብሔር ፍቅርን እንድናስተላልፍ ይሄ በቃ ያደገ ክርስቲያን እንድንሆን ለሌሎች የሚያስብ እንዴት ነው በቃ የተለያየ ነገር እኛ የክርስቶስ የዳንን ሰዎች ስለሆንን የምንመክረው ምክር ራሱ ይሰራል እኮ ወገኖች። አገልግሎት ዝም ብሎ መድረክ ብቻ ይዞ መናገር አይደለም። ልጆቻችንን መባረክ፣ ኢንከሬጅ ማድረግ፣ ስራ እንዲሰሩ አቅም እንዲያገኙ እንደዛ አይነት ነገሮችን በዚህ በህብረታችን መግለጥ አለብን። አሁን ዘመኑ አርባን እንትን ነው። በየቤታችን ሮጠን እንደገና እሑድ ተገናኝተን እንዴት ሳይሆን ህብረታችን በአንድም በቤት ህብረት ውስጥ ተደራጅተን ይህንን የውስጥ ሰውነታችንን የሚያጠነክረውን ነገር መለማመድ አለብን። የእግዚአብሔርን ፍቅር መለማመድ አለብን። ተግባራዊ እውነተኛ መንፈሳዊነት መለማመድ አለብን። በቤተ ክርስቲያናችን አባቶች መኖር የተረጋጉ በቃ ከነገር የጸዱ ተረጋግተው በቃ እግዚአብሔርን ደስ በእግዚአብሔር የሚሰኙ አባላት አሉ፣ ይኖራሉ፣ ይብዙልን። እንደገናም ደግሞ ጎልማሶች ካልሰራን፣ ካልሮጥን፣ ካልሄድን፣ እንዲህ ካልሆነ መድረኩ እንዲህ ካልሆነ ምናምን የሚሉ ደግሞ አስፈላጊ ናቸው። እነዛም ሰራተኞች ደግሞ ይኖራሉ። ህፃናት ደግሞ ይኖራሉ። ለእኔ እንዲህ አልተደረገም፣ እንዲህ ነው፣ ዛሬ ስብከቱ እንዲህ ነው፣ እዚህ ነው የሚሉ ደግሞ አሉ። እነሱም እስኪያድጉ ድረስ መሸከም ግድ ነው። ስለዚህ በህብረት ሆነን እንድናድግ ሐዋርያው ጳውሎስ የኤፌሶንን ቤተክርስቲያን ህፃንነትን አስወግዳ ይሄ በውስጥ ሰውነቱ የጠነከረ የእግዚአብሔርን ፍቅር ለመረዳት የሚጥር በእግዚአብሔር ፍጹም ሙላት የተሞላ ማህበረሰብ እንዲፈጠር ይጸልያል። ይህ ጸሎቱ እንደሚሰማ እርግጠኛ ነው። ከመታወቅ ከተናገርነው ካሰብነው በላይ የሚያደርግ አምላክ ስለማመልክ ብሎ ተንበርክኮ እግዚአብሔርን ያመልካል። ክብር ለኢየሱስ ይሁን። እስቲ ለጌታ አጨብጭቡ። ጸሎት የሚሰማ አምላክ። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ ቅዱስ ቁርባን ስንወስድ ይህንን ጌታ እያደነቅነው ማንንም ወደሱ የመጡትን ማያወጣ አምላክ እያደነቅን እያመሰገንን በብዙ ድካም ውስጥ ያላችሁ እንኳን ጌታ አይገፋችሁም።
ጌታ ገና በእናንተ ዓላማ አለው። ስለዚህ በጌታ ደስ ይበላችሁ። ኃጢአትን ይቅር የሚል አምላክ፣ ምሕረት የሚያደርግ አምላክ፣ የፍቅር አምላክ እናመልካለን። ክብር ለሱ ይሁን።